ለምንድነው ማንመታሽ? ለምንድነው ልጁን የምታስመጪው? አንቺ እሺ ዛሬ ያው እንግዲህ ግፏ ተከታትሎ እያስቀጠቀጣት ወይም ደግሞ ሊያስቀጠቅጣት ፕሮግራም ያዘላት ይመስላል። ያው የሰራችው ስራ ከዚህ በላይ እንግዲህ እንትን ሚላት ነው የሄርሜላ። ስለዚህ በዚህ መሰረት እንግዲህ ዛሬ ፈረንጁ ቢኒያም ደስታ ለሄርሜላ ፕሮግራም ይዘውላት በዛ ፕሮግራም እንድትገኝና ከዛ በኋላ ያው ደስታን ለማስደብደብ ለምን እንደፈለገች ለመጠየቅ ያሰቡበት ሁኔታ ነው ያለው። እንግዲህ በጣም የሚገርም ነው። ደስታ ዲያስፖራ ተብሎ በጣም ተዘፍኖለት ሄርሜላ ሊያገባ ፈረንጁም የሩታም ወንድም አምጥተውት አሁን ደግሞ በሴቷ በሄርሜላ እንግዲህ የሚደበደብ ከሆነ የደስታ አቅምና የደስታን ዲያስፖራነት ጥያቄ ውስጥ የሚከተው እንደሚሆን ነው ያየሁት። ሰላም ጤና ይስጥልን። እንግዲህ ውድ ቤተሰቦቻችን ያው ቤተሰብ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁን ለሌሎች እንዲደርስ ላይክ ሼር እንድታደርጉ እንጠይቃለን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ ሚዲያችን እንዲያድግ የበኩላችሁን አስተዋጽኦ እንድታደርጉ እንጠይቃለን። እስኪ ለማንኛውም የተወሰነ ጭቅጭቁን አብረን እንመልከተው። የሄርሜላና የፈረንጁ የደስታ እንዲሁም ደግሞ ቢኒያም የሚያደርጉትን ጭቅጭቅና ንትርክ የተወሰነ እንስማና እውነት ይደበድቧታል ወይ ሄርሜላን የሚለው ነገር አብረን የምናየው ይሆናል። እስኪ የተወሰነ ከቪዲዮ አብረን እንመልከት። ሰማዩን ነገር ተረጋጋሽ። ሶስታችሁ ለኔ ላይ አቀማያችሁ ሴሊ ላይ እጅ የሚያነሳል ልብ የለውም። እግዚአብሔርን እንደዚህ ይዞኛል ጸጉሬ። አንተ ተዋሻለሽ። ገና እጠፈጥፍሻለሁ አክብሬው እንጂ ለማንም አላንሳም። ሰምተኛል። እስቲ ወንድ ትረካለህ። እሱ እኮ እንደዚህ ማንጠልጠል አብርሃም ቀላል ነው አይደለም። ይኸውልህ አብርሃም እንደተከበርክ አብርሃም ይኸውልህ ስማኝ፣ መጀመሪያ ሁሌም አንተ እንድታወራ እንትን አልፈቅድልህም። እሺ ከዚህ በኋላ እሷን አይደለም መንካም ማለት ነው ቅንድቧን ማባረራችሁ እሱንና ቅንድብ የላትም ሌላ ቅንድብ ነው። ቢኒያም ሰነፍራት ነው። ቆይ እንዴ ሄርሚ ዝም በያቸው። አንተ ሰማኛለህ ቢኒያም፣ ከዚህ በኋላ በማያገባ ነገር አትግባ። አንተ አሁን እኔ ከነሱ ጋር አይደለም ከነሱ ጋር እኔ በሚጨርስበት መንገድ ትናንትና አውርቻቸው ዛሬም እሷን ጠርተው የሆነ ነገር ማድረጋቸው ሌላ ጸብ እንደፈለጉ ያስታውቃል። ትክክል ናቸው አብርሃም። አንተ ልጁን ካላስደበደብከው ማን ሊያስደበደበው ይችላል? ከሁለት አንዳችሁ ካላስደበደባችሁ ማን ሊሆን ይችላል? እሺ ቢኒያም አንድ ነገር ልንገርህ፣ ማንም ያስደብደበው ማንም እኛ ስለሱ ላይፍ የሚያገባንም የሚጠቅሰንም ነገር የለም። ደግሞ በማታውቀው ጉዳይ ሰው ጠርተህ ሰውን ጠርተህ የመደብደብ መብት የለህም። ገባህ? እቺ ልጅ ሴት ልጅ ነች፣ ብቻዋን የጠራችኋት። ገባህ? እዚህ ነገር ብታረጓትስ ምን እናደርጋታለን? ስርዓት ያለን ሰው ነው። ገብቷላ? ዛምዛም ማለት ምንድነው ስርዓት ያለ? ገብቷላ? እሺ አሁን ትሰማኛለህ? ከሷ አራስ ውረድ ወይንስ ይኸውልህ ሁለታችሁን ጋር ያለውን ነገር ላጣራ ብዬ ነው። ገብቷላ? አሁን ከዚህ በኋላ የራሴ ምሳሌ ልወስን እሷንም ጠይቄያለሁ። ገብቷላ? ሁለታችሁንም ማረጋ ውድ ተመልካቾቻችን እንግዲህ እንዳያችሁት ነው ያው ፈረንጁ እሷን ለመደብደብ ወይም ደግሞ ጸጉሯን ለመንጨት ያደረገው ነገር አለ። ከዛ በኋላ አብርሃም ደርሷል። እንግዲህ ይሄ ሁሉ የሚደረገው ለማን ነው? ለዲያስፖራው ደስታ። ስለዚህ ዲያስፖራው ደስታ እስከ መቼ ነው በነ ፈረንጁ በነ ቢኒያም በሩታ ወንድም እየተጠበቀ የሚኖረው? ለሱንስ ምርጫ ደግሞ እነዚህ ሰዎች ብቻ ሁልጊዜ እየወሰኑለት ሁልጊዜም ደግሞ እንዲሆን የሚያደርጉት እስከ መቼ ነው? አንድ ቀን እንግዲህ አብርሃም የተናደደለት በጣም የመጨረሻውን ጥግ የደረሰለት ያው ዲያስፖራውን የሩታን ባል እንግዲህ የሆነ ውሳኔ ወስኖ በራሱ ነገር ሊያደርገው እንደሚችል የሚያስታውቅ ነው። ምክንያቱም ያ ሩታ ህጋዊ ሚስቱ ናት የአብርሃም። ስለዚህ አብርሃም ደግሞ አሁን ውስጡ አልቆረጠም። ሩታ አብርሃም እያደረገ ያለው ነገር ተስፋ አስቆርጧት አንዳንድ ነገር ብትልም ለአብርሃም ወንድምም ለማስታረቅ በሚመጣበት ሰዓት ላይ እያደረገች የነበረው ነገር ያው ከውስጧ አይሆንም በእርግጠኝነት። ነገር ግን ያው አብርሃም ያው አዛም እዚህም የሚረግጠው ጸባዩና ባህሪው የማይስተካከል መስሏት ነው። ስለዚህ አሁን ይሄ ሰውዬ እንግዲህ ዲያስፖራ ሆኖ ራሱን መጠበቅ አልቻለም። ልዩ ጋርድም አለኝ ብሎ ነበረ ባለፈው። ያው ልዩ ጋርዶቹ እንግዲህ እስካሁን ድረስ እየታዩ አይደለም። በጋርዶችም በጠባቂዎችም አስደበድበሃለውም ጭምር እያለው ነበረ አብርሃም። ነገር ግን እስካሁን ድረስ የሚመጣ ልዩ ጋርድ ወይም ደግሞ የዲያስፖራው ጋርድ ሆኖ የሚያገለግል አካል አላየንም ከነ ፈረንጁ ውጭ ማለት ነው። ስለዚህ ያው አሁንም እነ ፈረንጁ ናቸው የሱ ጋርድ መስለው የሚሰማኝ።
ስለዚህ እስከ መቼ ድረስ ነው እንግዲህ ይሄ ሰውዬ እንደዚህ የተጉላላ የተደቆሰ አሁን ደግሞ በሴት እጅ ገብቷል በሚልም ጭምር ነው እያነሱ ያሉት። ስለዚህ እስኪ የተወሰነ ከቪዲዮ እንመልከትና እንመለሳለን። ከዛ በፊት ግን ያው ቤቱን ሰብስክራይብ ያደረጋችሁ ለሌሎች እንዲደርስ ደግሞ ላይክ ሼር ያደረጋችሁ 800 ገብተናል። አሁን 200 ይጎድለናል። ስለዚህ እቺን 200 እስኪ እናንተ ዛሬ ማታ እንደው አስገብታችሁ 1000 ብታደርጉኝ ደስ ይለኛል። ለዚህ የተወሰነ ከቪዲዮ እንመልከት። እኮ ለሌላ ጊዜ አሁን አማርኛ ነው አይደል እያወራን ያለነው። ለሌላ ጊዜ እሷን ብቻዋን ጠርታችሁ ማናገር መብት የላችሁም። ከፈለጋችሁም ሁለታችሁንም እኔንም ጥሩኝ፣ ገባህ አይደለ? አሊያም ግን እቺ ልጅ ብቻዋን የመጥራት መብት የለም። ፈረንጁ በየቦታው ነይ እያልካት ማለት ነው። አንተን አክብራ ስትመጣ እዚህ ጋር ሌላ ሰው ይዘህባት እየጠበካት ነው። ደግሞ እኮ ሲደውልልኝ ማለት ነው ስርዓት ባለው መልኩ ነው የደወለልኝ እንድመጣለት ማለት ነው። ምንድን ነው ያለሽ? የሆነ ቁም ነገር ላውራሽ ፈልጌያለሁ ምናምን ነገር ሲለኝ እሺ በስልክ ማውራት አትችልም ምናምን ስለው አይ በአካል ማግኘት ስለፈለኩ ነው እንደሌላው ጊዜ ምናምን አይነት ሰው እንዳልመስልሽ አለኝ። ልክ ባለፈው ቢኒ እንዳገኘኝ ማለት ነው። እሺ ከዛ በቃ እንደ ቢኒ ማለት እንግዲህ ውድ ቤተሰቦቻችን ሁሉም ነገር እንዳያችሁት ነው። አብርሃም ለሄርሜላ ለማገዝ ግብ እየፈጠረ ያለበት ሁኔታ ነው ያለው። የፈረንጁን ጸጉር ሲነጭ አይተናል። ፈረንጁ ደግሞ የሄርሜላን ጸጉር ደግሞ የሚነጨው ፈረንጁ ብቻ አይደለም ቢኒያም ጭምር የነጨ። አሁን እንግዲህ ሄርሜላን አሳሯን እያሳዩት ነው። መጨረሻ ላይ እንግዲህ አብርሃም ደርሶ ያው ከምትደበደብበት ገላግሏታል። ስለዚህ እስኪ አሁን እስከ መቼ ነው አሁን የሄርሜላና የአብርሃም ጉዳይ እንደዚህ እየተከታተሉ ወይም ደግሞ እሷ ጭራጭራውን እየተከታተለ አብርሃም ስለሷ ዋጋ የሚከፍለው እስከ መቼ ነው? ሚስቱን እዛ ጥሎ የልጁን እናት እያጉላላ ለሷ ጋርድ ሆኖ እስከ መቼ ድረስ ነው የሚለውን ነገር እንግዲህ እንድትወያዩበት ለእናንተ የቤት ስራ ሰጥቼ የዛሬን በዚህ አብቅቻለሁኝ። ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ አድርጉ። የ1000 የ200 ሰው ቻሌንጅ ሰጥቻለሁ ዛሬ 1000 ዛሬ አስገቡኝ ብዬ ጠይቄያለሁኝ። እንደማታሳፍሩኝ ደግሞ እርግጠኛ ነኝ። የመጨረሻውን ቪዲዮ ጋብዣችሁ የዛሬን በዚህ ላጠናቅ። ይበልጥ ያምርብሻል። ይሄው እንደዚህ የምትቆረቆርላት ገና ለገና ምን አገባ ብቆረቆርላትም ባልቆረቆርላትም ምንም ሴት ይላኩ ሞት አይፈራም። የርጎዝ አንተ ሴት ቢልከው እኮ አሪፍ ነበር። ይኸውልሽ ሴት ቢልከው እኮ አሪፍ ነበር። ግን የሰማይ ነው ጸባይ የሚገዛ ከሆነ እኔ ካንተ ጋር ጠብ የለኝም። ትናንትና ሁለታቸውን አግኝቻቸው ማውራት ያለብኝን ነገር በሙሉ ቁጭ አድርጌ አውርቻቸዋለሁኝ። መረዳት ከቻሉ መረዳት ይችላሉ፣ ካልቻሉ ደግሞ እኔ እንዲረዱ ሁለታቸውን ከሩታ ህይወት ውጣ እያለ የሚያስደበድበው ከእናንተ ውጪ ማን አለ? ሲጀመር ሄርሜላ ራሷ ይኸውልህ ሰማንተናችሁ ልታስደበድቡ እኔ ነኝ። እሺ ብል ምን ልታመጣ ነው? ለምን ትመታዋለህ? አንተ ማን ስለያለና አይ ካንተ አፍ ነው የምንፈልገው። እኔ ነኝ በልና እሱን እናሳያለን። የታሉ ጓደኞቹ የታሉ? ቀንተ ነው ከሩታ ጋር ሲሆን አሪፍ ጊዜ ሲያሳልፍ ምናምን ደስ የሚል ጊዜ ሲያሳልፍ ቀንተ ነው። አሁን ቢኒያም አንተንም ለመታ ነው። አይ አይደለም ቀንተ ከሆነ አንተንም ያስመጣል። ማውራት ከቻልከው አንተ ሲጀመር ሩታን በደንብ ነው መንከባከብ ያለብህ። ሸንቀጥ ብለህ ምናምን ብዙ ትካይና ሸንቀጥ ማይቀረዋል። ምን ነው ሸንቀጥ ቢለው? አይ የምር የለም። ሸንቃጣ ማለት ቦርጭ ነው። ሸንቃጣ ማለት ሸንቃጣ ማለት ለአንተ ቦርጭ ከሆነ በእኔ መከታ ሲክስፓክ ላሳያችሁ። ኧረ ሆዬ ይደነግጣል። ወዲያው ነው የሚማልለው። ምግብ በልቶ ማያውቅ ደርቆ የቀረሰውነት እያየሽ ማለት ለምን ስማ፣ አስተሳሰባችሁን ለምን በስጋት አድርጉታላችሁ? አይደለም ለምን በትህትና ለምን ለማውራት እንደ ሆዱ ማለት ነው። ጭንቅላቱም ላይ ስጋ አለ። ገብቷል። ለዛ ነው አሁን እንዳንካኝ አልኩህ እኮ መታለው እንዳንካኝ አትነካከው። ለምን ፈረንጁ የስም ፈረንጁ የምትሰማ ከሆነ አንተም ከዚህ በኋላ አይደለም አግኝቶ ማውራት ይልቀር ነው ማለት ነው። ቀና ብላችሁ እንዳታዩት። አማርኛ ነው እያወራሁኝ ያለሁት። ቀና ብላችሁ ማለት ነው። ማናችሁ ፈረንጁ ምን ታረግልናል? ምንም ካልፈለካት እንዳትደርስባት። በዛሬ ጀምሮ ምንም አታረግልንም እኮ እንዳትደርስባት። በቃ ገብቷል። እናያትም አንፈልግም። ከሷ ጋር ማለት እሷን አገኘ ማለት ነው። ከኔ ጋር እንደተጣላ ቁጠሩ። ስነ ስርዓት ይኑር። አልመጣንብህም፣ እንዳትመጣብን። የራስህን ላይፍ ኑር። እዛው ከራስህ እንደፈለክ መሆን ትችላለህ። እሺ ከዚህ በኋላ ግን ፈቅደህልኛል አይደል? ከዚህ በኋላ ስታዝን እንዳልሰማሽ እኮ እንዳታገኛት ከዚህ በኋላ አንተም ብትሆን እፈልግሻለሁ ነገር ሰበባ ፈጥራ እሷ ነች የደረሰችብን አልኩ እኮ እንዳታገኛት ከዚህ በኋላ እየነገርኩ ነው። በደስታ ጉዳይ እሷ የሚያገባት ነገር የለም። ማንም ይምታው ራሱ ይድረስበት ከዚህ በኋላ። እሺ እኔም ከሆንኩኝ እኔም ልምታው በቃ
ችግር የለውም ግን ራሱ ይድረስበት በየትኛውም ነገር። ስለዚህ ስነ ስርዓታችሁን ያዙ እሺ። አንተም አልደግመውም። እንደዚህ አይነት የቅናት መንፈስ ወገወልህ እንዳላችሁ ገና ለገና ከሩታ ጋር ነው ብለህ እንደዚህ ማረር አሳዝነው። በጣም የቅናት መንፈስ እየታየብን ነው። በደንብ አድርገህ ደግሞ ተንከባከባታ ነው እንዴ? ከሩታ ጋር መሆኔ ሊያስደስትሽ ነው የሚገባው። የምር ወይ አበባ ውስጥ ይገባል ብዬ እሷን ስለማይወዳት እኮ ነው ስለ ሩታ ሲወራ አይደል? ስለማይወድሽ ማለት ነው። ሩታ እንድትነካበት አይፈልግም። ከዚህ በኋላ በሷ ጉዳይ ደግሜ እናንተን ማግኘት አልፈልግም። አንተም በሩታ ምክንያት አሳዘንከኝ። አንቺ ተዋተባትሽ እንደማይሆን ምናምን እያልክ ሩታ ጋር እንዳመጣ ከዚህ በኋላ እንደፈለገ ያረግሻል። አይዞሽ። አይ ልጁ የቅናት ነገር አለበት እና እንደዚህ ነፍስ